መንግስት መቀለ ከተማ አቅራቢያ የድሮን ጥቃት ፈጽሞብናል ሲል ህወሓት ከሰሰ። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ሀገሪቷን ለቀው እንዲወጡ ታዘዙ። እስራኤል በሶሪያ ወታደራዊ የአየር ማረፊያ ላይ ጥቃት ሰነዘረች። ጥቃቱ የአሜሪካና የቱርክን ውግዘት አስከትሏል። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን፣ አብራችሁን ስትቆዩ እነዚህን መረጃዎች ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። የኢትዮጵያ የፌዴራል መንግስት መቀለ ከተማ አቅራቢያ ዛሬ የድሮን ጥቃት ፈጽሞብናል ሲል ህወሓት ገለጸ። የባለስልጣናቱ ክስ የተሰማውን በሁለቱ ኃይላት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ በመጣበት ወቅት ነው። የህወሓት ማዕከላዊ ኮሚቴ አባሉን ከላሊ ሀጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀለ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንዴራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋልን ብሏል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመልክቷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለሁም ብለዋል። በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ሁለተኛው ነው። በዩናይትድ ስቴትስ የሚኖሩ ከ5000 በላይ ኢትዮጵያውያን ተጠቃሚ የሆኑበት ጊዜያዊ የህግ ከለላ እንዲቋረጥ በፌዴራል ፍርድ ቤት ውሳኔ መተላለፉን ተከትሎ በሀገሪቱ የሚኖሩ ኢትዮጵያውያን ዘንድ ከፍተኛ ስጋትና ውጥረትን ነግሷል። በቦስተን የፌዴራል ፍርድ ቤት ዳኛ ብሪያን መርፊ የተላለፈው ይህ ውሳኔ በፕሬዝዳንት ጆ ባይደን አስተዳደር ወቅት በፈረንጆቹ 2022 ለኢትዮጵያውያን ተሰጥቶ የነበረውን ህጋዊ የመኖሪያና የመስሪያ ፈቃድ ከለላ የሚያነሳ በመሆኑ ተጠቃሚዎቹን የመባረር ስጋት፣ የመስሪያ ፈቃድ ማጣትና የማህበራዊ ህይወት መበላሸት አደጋ ውስጥ ይጥላቸዋልም ተብሎ ይገመታል። ውሳኔውን አጥብቀው የተቃወሙት የሰብአዊ መብት ተሟጋቾች የሲቪል ማህበራት በበኩላቸው በኢትዮጵያ ያለው ቀውስና አለመረጋጋት በግልጽ በወጣበት ሁኔታ እርምጃው መወሰዱ በሺዎች የሚቆጠሩ ዜጎችን ህይወት ለአደጋ የሚያጋልጥና አደገኛ ውሳኔ መሆኑን በመግለጽ ላይ ይገኛሉ። የህግ ከለላው መነሳት በስራ በትምህርትና በዕለታዊ ህይወታቸው ላይ ከፍተኛ ጫና እንደሚያሳድር የሚናገሩት ተጠቃሚዎቹ ወደፊት ስለሚኖራቸው ህጋዊ ህልውናና ቀጣይ ዕጣ ፈንታ አጣብቂኝ ውስጥ መውደቃቸውንም በመግለጽ ላይ ናቸው። የሶሪያ የመንግስት መገናኛ ብዙሃን እንደዘገቡት እስራኤል በሰሜን ምዕራብ ሶሪያ በሚገኝ ወታደራዊ የአየር ማረፊያ ላይ 8 የአየር ጥቃቶችን የፈጸመች ሲሆን በጥቃቱም የአውሮፕላን ማረፊያ መንገዱና የቁሳቁስ ማከማቻዎች ጉዳት ደርሶባቸዋል። የሶሪያ መንግስት ቴሌቪዥን የወታደራዊ ምንጭን ጠቅሶ እንደዘገበው ከሆነ ጥቃቱ ማክሰኞ ማለዳ ላይ በኢድሊብ ግዛት የሚገኘውን የአቡ አልድሁር ወታደራዊ አየር ማረፊያን ኢላማ ያደረገ ነው። እንደ ሶሪያ ባለስልጣናትና የአየር ማረፊያው አቅራቢያ እንደሚኖር ነዋሪ ገለጻ ጥቃቱ በንብረት ላይ ጉዳት ያደረሰ ቢሆንም በሰው ህይወት ላይ የደረሰ ጉዳት የለም። ሆኖም አንድ ከፍተኛ የእስራኤል ባለስልጣን ለአሜሪካ መገናኛ ብዙሃን እንደተናገሩት እስራኤል ከጥቃቱ በፊት ለዋሽንግተን ማሳወቋንና በጣም ጥንቁቅ የተባሉ የመረጃ ግኝቶችን ማጋራቷን ገልጸዋል። ይህ ጥቃት ከመጋቢት ወር ወዲህ እስራኤል በሶሪያ መንግስት ይዞታዎች ላይ የፈጸመችው የመጀመሪያው ጥቃት ሲሆን እንደ አውሮፓውያን አቆጣጠር በ2024 የፕሬዝዳንት በሽር አልአሳድ መንግስት ከወደቀ በኋላ በአቡ አልድሁር የጦር ሰፈር ላይ የተሰነዘረ የመጀመሪያው ጥቃት መሆኑም ተገልጿል። የሶሪያ የውጭ ጉዳይ ሚኒስትር ጥቃቱን አጥብቆ የኮነነ ሲሆን ድርጊቱን ምክንያት አልባ ወረራና የሀገሪቱን ሉዓላዊነት የጣሰ ሲል ገልጾታል። ደማስቆ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤል በሶሪያ ግዛት ላይ በየጊዜው በምታደርሰው የሉዓላዊነት ጥሰት ላይ ጠንካራ አቋም እንዲይዝ ጥሪም አቅርባለች። በቱርክ የአሜሪካ አምባሳደርና የሶሪያና ኢራቅ ልዩ መልእክተኛ ቶም ባራክ የተረጋገጠውን የእስራኤል ጥቃት ለቀጠናው መረጋጋት የማይበጅ አላስፈላጊ የውጥረት ማባባሻ ሲሉም ገልጸውታል። ቱርክም በበኩሏ ጥቃቱን ያወገዘች ሲሆን ድርጊቱ ዓለም አቀፍ ሕግን የጣሰ መሆኑን ገልጻ የዓለም አቀፉ ማህበረሰብ በእስራኤል ድርጊት ላይ ጠንካራ አቋም እንዲይዝም አሳስባለች። በተመሳሳይ ዮርዳኖስም እስራኤልን ምክንያት አልባ ወረራ የፈጸመችና የሶሪያን ሉዓላዊነትና የግዛት አንድነት የጣሰች ስትል ከሳለች። የእስራኤል ጦር ስለ ጉዳዩ እስካሁን በይፋ የሰጠው አስተያየት የለም።
ተመልካቾቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በቀጣይ ዜና እስከምንገናኝ ድረስ መልካም ቆይታ